ጤና ይስጥልኝ የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ወደ ሮማኒያ በስራ ያለ ኤጀንት ወይም ያለ ሶስተኛ ወገን ጣልቃ ገብነት እንዴት በራሳችን አፕላይ አድርገን መምጣት እንደምንችል አብረን በዲቴል የምናይ ይሆናል። ስለዚህ ይህንን የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ አዳዲስ መረጃዎች በፍጥነት እንዲደርሱ ደግሞ የደወል ምልክቱን መጫኑ እንዳይረሱ። ስለዚህ ወደ ዋናው ሐሳባችን እንሄዳለን ማለት ነው። ለምን ሮማኒያ በብዙዎች ዘንድ ተመረጠች? በተለይም በኢትዮጵያውያን ዘንድ ሮማኒያ ለስራ ለምን መዳረሻ ዋነኛ መዳረሻ ሆነች? እና ይሄ ደግሞ አንድ 5 ነጥቦች የምናይ ይሆናል ማለት ነው። ስለዚህ የመጀመሪያው ምንድነው? ከአውሮፓ ካሉት ሀገራት በተሻለ ሁኔታ ከፍተኛ የሆነ የስራ ፍላጎት ወይም የስራ ክፍተት ስላለ፣ በተለይም ደግሞ በማኑፋክቸሪንግ፣ በአግሪካልቸር፣ በኢንጂነሪንግ፣ በአይቲው በተለይ ደግሞ በስኪልድ ወርከር እና አንስኪልድ ወርከር ከፍተኛ የሆነ የስራ ቦታ ስላለ፣ በዚህም ምክንያት ደግሞ ከፍተኛ የሆነ የጆብ ኦፈር አለ ማለት ነው። በዚህ ምክንያት ደግሞ በብዙዎች ዘንድ ተመራጭ አድርጓታል ማለት ነው። ሌላው ደግሞ ከኢስተርን እና ከዌስተርን የአውሮፓ ሀገራት መካከል በጣም ተመጣጣኝ የኑሮ ወጪ አለባት ከሚባሉት አንዷ ሮማኒያ በመሆኑ በብዙዎች ዘንድ ያው ተፈላጊ ሆናለች። ምክንያቱም ሁሉም ሰው ከሀገር የሚወጣው ወይም የሚሰደደው የተሻለ ኑሮ እንደዚሁም ደግሞ ሀገሩን ራሱን ለመለወጥ ነውና፣ ስለዚህ እዛ አካባቢ ላይ ያለው የኑሮ ሁኔታ በጣም አመቺ በመሆኑ በብዙዎች ዘንድ ተመራጭ ያደርገዋል ማለት ነው። በሌላው በኩል ደግሞ እንደሚታወቀው ሮማኒያ በጃንዋሪ 1 2007 ዓ.ም የኢሮፒያን ዩኒየን አባል ሀገር ሆናለች እና እንደዚሁም ደግሞ ማርች 31 2024 ላይ ሸንገን ኤሪያ ከሚባሉት አንዷ ሆናለች እና በዚህም ምክንያት ሮማኒያ በብዙዎች ዘንድ እንድትመረጥ አድርጓታል። ምክንያቱም አንድ የአውሮፓ የስራ እድል ወይም ደግሞ የስራ ልምድ እንዲኖረን ያስችለናል። ያም ደግሞ ያ የስራ ልምድ ደግሞ በተለያዩ ሀገራቶች የአውሮፓ ሀገራቶች ላይ ተዘዋውረን እንድንሰራ እድል የሚያመቻች ስለሆነ ወይም በር የሚከፍት በመሆኑ በብዙዎች ዘንድ ተመራጭ ያደርጋታል ማለት ነው እና ሌላኛው ደግሞ ቀላል የስራ ቪዛ ሂደት ነው። እንዳልኳችሁ ከፍተኛ የሆነ በኢንጂነሪንጉ፣ በአይቲው፣ በኮንስትራክሽን፣ በአግሪካልቸሩ ከፍተኛ የሆነ የስራ ኃይል ስለምትፈልግ፣ ስለዚህ ያ ደግሞ ቀላል የሆነ በተጨማሪ የስራ ቪዛ ሂደት ስላላቸው በብዙዎች ዘንድ ተመራጭ ያደርጋታል ማለት ነው። ሌላኛው ደግሞ ሌሎች ከአውሮፓውያን ሀገራት መካከል ላይ ሮማኒያ በጣም ልዩ የሚያደርጋት ደግሞ ለስኪልድ ወርከርም ለአንስኪልድ ወርከርም የስራ ኦፖርቹኒቲ ስለምታወጣ በብዙዎች ዘንድ ተመራጭ ያደርጋታል። ምክንያቱም አብዛኛው የዩሮፕ ሀገሮች አብዛኛው ጊዜ የሚያወጡት ስኪልድ ወርከር በሆነ ስራ ላይ ነው እና እነዚህ ደግሞ በስፔሻል ደግሞ ሮማኒያ በስኪልድም አንስኪልድም ወርክ ዙሪያ ላይ በጣም ስራ ታወጣለች፣ የስራ እድል ታወጣለች እና በዚህ ምክንያት በብዙዎች ዘንድ ተመራጭ ያደርጋታል ማለት ነው። ስለዚህ አፍሪካውያን፣ ኢትዮጵያውያን በአብዛኛው ለዚህ ነው ሮማኒያን የመጀመሪያ ተደራሽ ሀገር ብለው የሚያስቧት እና ለዚህም ብዙ ሰዎች የሚመርጧት በእነዚህ ምክንያቶች ነው እና አሁን ዛሬ ደግሞ የምናየው እንደዚህ ተመራጭ ሀገር ከሆነች፣ እንደዚህ ደግሞ ቀላል የሆነ የስራ ቪዛ ካለ፣ ስለዚህ እንዴት አድርገን አመልክተን ወደ ሮማኒያ ያለ ኤጀንት ያለ ተጨማሪ ወጪ በራሳችን አፕላይ አድርገን መሄድ እንደምንችል በዲቴል አብረን የምናይ ይሆናል ማለት ነው። ስለዚህ የሮማኒያ አፕሊኬሽን ፕሮሰስ በ3 ደረጃዎች የምናይ ይሆናል። ስለዚህ የመጀመሪያው የአፕሊኬሽን ፕሮሰስ የስራ ማመልከቻ ሂደት ወይም ደግሞ ጆብ አፕሊኬሽን ፕሮሰስ የምንለው ነው። ይሄ ጆብ አፕሊኬሽን ፕሮሰስ የምንለው በአመልካቹ በኩል ለካምፓኒዎች ወይም ደግሞ ስራውን ላወጣው አካል
የምናመለክትበት ነው ማለት ነው። ስለዚህ ይሄ ጆብ አፕሊኬሽን ፕሮሰስ በማን በኩል ነው የሚካሄደው ማለት ነው? በአመልካቹ በኩል ወይም ደግሞ በስራ ፈላጊው በኩል የስራ ማመልከቻ ያስገባል ማለት ነው። ስለዚህ የጆብ አፕሊኬሽን ፕሮሰስ ምን ምን እንደሚፈልጉ በኋላ ላይ በዲቴል የምናየው ይሆናል ማለት ነው። ሁለተኛው ደግሞ የስራ ፈቃድ ማመልከቻ ሂደት ወይም ደግሞ ወርክ ፐርሚት አፕሊኬሽን ፕሮሰስ የምንለው ነው። ይሄ ወርክ ፐርሚት አፕሊኬሽን ፕሮሰስ ደግሞ በአሰሪው በኩል ብቻ የሚደረግ ፕሮሰስ ነው። ወይም ደግሞ በአመልካቹ በኩል የሚደረግ የአፕሊኬሽን ፕሮሰስ ባይኖርም ነገር ግን ወርክ ፐርሚቱ በሚመጣበት ሰዓት ወርክ ፐርሚቱ ትክክል ስለመሆኑ ማረጋገጥ የራሱ አንድ ድርሻ ነው እንጂ ለወርክ ፐርሚት እንዲመጣ የምናደርገው አፕሊኬሽን ፕሮሰስ የለም ማለት ነው። ስለዚህ የሁለተኛው ፕሮሰስ ለሮማኒያ አፕሊኬሽን ስራ ቪዛ ለማመልከት ስንሄድ ሁለተኛው የስራ ፈቃድ ማመልከቻ ሂደት ወይም ደግሞ ወርክ ፐርሚት አፕሊኬሽን ፕሮሰስ የምንለው ሲሆን ሶስተኛው ደግሞ የቪዛ ማመልከቻ ሂደት ወይም ደግሞ ቪዛ አፕሊኬሽን ፕሮሰስ የምንለው ነው። ሶስተኛው እና የመጨረሻው ቪዛ አፕሊኬሽን ፕሮሰስ እንለዋለን። ይሄ ቪዛ አፕሊኬሽን ፕሮሰስ በአመልካቹም በኩል እንደዚሁም በኤምባሲው በኩል የሚደረግ አፕሊኬሽን ነው ማለት ነው። ይሄም ማለት አመልካቹ ጆብ አፕሊኬሽን ላይ ጆብ ኦፈር ካገኘ እንደዚሁም ደግሞ ወርክ ፐርሚት ካገኘ በኋላ የሚያስፈልጉትን ዶክመንቶች ከያዘ በኋላ በኢሜል ለኤምባሲ ለሮማኒያ ኤምባሲ በኢሜል ቀጠሮ እንዲያዝልኝ በማለት ቀጠሮ በኢሜል ያመለክታል ማለት ነው። ይሄ የእሱ ድርሻ ሲሆን ከዛ በኋላ ደግሞ ሮማኒያ ያለው የሮማኒያ ኤምባሲ ደግሞ ይህንን ኢሜል በመመልከት እንደገና ለሱ የኢሜል በኢሜል በመላከበት ኢሜል እንደገና ለሱ በዚህ ቀን ቀጠሮ ያስይዙታል። ስለዚህ ከዛ ይሄ ደግሞ በኤምባሲው በኩል የሚካሄድ ነው። ይሄም ደግሞ የሚያስፈልገውን ዶክመንት ሪኳየርመንቶችን ደግሞ በዚህ መሰረት አሟልቶ በዚህ ቀን እንዲመጣ በማለት ኢሜል ያደርጉለታል ማለት ነው። ዘን አፍተር ከዚህ በኋላ ቪዛ ኢንተርቪው ያደርጋል። ዘን ከዛ በኋላ ሮማኒያ ቪዛውን ካገኘ በኋላ ወደ ሮማኒያ ትኬቱን ቀርቶ መሄድ ነው ማለት ነው። እና ይሄ ሶስቶቹ ዋነኛዎቹ መሰረታዊ የሚባሉት የአፕሊኬሽን ፕሮሰስ በሶስት ደረጃ የምንከፍለው የሮማኒያ የስራ ሂደት ይሄን ይመስላል። ስለዚህ እያንዳንዳቸውን አንድ በአንድ ምን ምን እንደሚያስፈልግ ምን ምን ዶክመንቶች እንደሚያስፈልግ እንዴት አፕላይ እንደምናደርግ አፕላይስ ስናደርግ ትክክለኛ የሆኑ ዌብሳይቶች እንዴት ማግኘት እንችላለን፣ ከዛም ደግሞ ትክክለኛ የሆኑ ካምፓኒዎችንስ እንዴት ማግኘት እንችላለን፣ እነሱንስ ትክክለኛ ስለመሆናቸው በምን ማረጋገጥ እንችላለን የሚለውን ሂደት በደንብ በቀጣይነት የምናየው ሲሆን እንደዚሁም ደግሞ በወርክ ፐርሚት አፕሊኬሽን ፕሮሰስ ላይ ወርክ ፐርሚት ሌተሩ ሲመጣ ትክክለኛ ወርክ ፐርሚት ሌተር ስለመሆኑ እንዴት ማረጋገጥ እንችላለን የሚለውን በደንብ የምናይ ሲሆን ሶስተኛው ደግሞ ቪዛ አፕሊኬሽን ፕሮሰስ ላይ ደግሞ ቪዛው ትክክለኛ ቪዛ ስለመሆኑ በምን ማረጋገጥ እንደምንችል እሱንም በደንብ የምናይ ይሆናል። በተለይ ደግሞ ይሄ በኤጀንት በኩል የሚደረግ አፕላይ በምታደርጉበት ጊዜ ቪዛችሁ ትክክል ስለመሆኑ በደንብ ማረጋገጥ አለባችሁ ማለት ነው። ግን በራሳችሁ ቀጥታ ኤምባሲ ገብታችሁ ከሆነ ግን ያን ያህል ቪዛችሁ ትክክለኛ አለመሆኑ መሆኑን ማረጋገጥ አይጠበቅባችሁም ማለት ነው። ስለዚህ እያንዳንዱን አንድ በአንድ የምናይ ይሆናል ማለት ነው። ስለዚህ የጆብ አፕሊኬሽን ፕሮሰስ ላይ ወይም ደግሞ ለካምፓኒ ወይም ለቀጣሪ ድርጅቶች እንዴት አፕሊኬሽን ፕሮሰስ ዶክመንቶቻችንን እንዴት አድርገን ለነሱ እንደምንልክና ምን ምን ዶክመንቶች እንደሚያስፈልጉ በደንብ በዲቴል የምናይ ይሆናል ማለት ነው።